ያዙ ይልቀቁኝ አትበይ። እኔ ክሩቤል ነፃ እንዲሆን ባልፈልግና በአባቱ ቅጣት መቅጣት ብፈልግ እዚህ አልመጣም ነበር። እኔ ሞኝ አይደለሁም። አሁንም ቢሆን አላምንህም። እሺ እሱ ያንቺ ፋንታ ነው። አሁን ከዚህ በሰላም እንዴት ከፈለግሽ ያልኩሽን ነገር ብቻ አድርጊ። ሄሎ ጽናት። ሄሎ ናሁም፣ ኪራን ከነጋ አግኝተኸው ነበር እንዴ? አረ ጽናት አልተገናኘንም። በእርግጥ ጠዋት ተደውለን ነበር። ከዛ በኋላ ግን አላየሁትም። ምን የተፈጠረ ነገር አለ እንዴ? ደጋግሜ ደውዬለታለሁ ግን ስልኩን አያነሳም። ምትችል ከሆነ አንተ አሁን ወደኛ ቤት ትመጣለህ? በጣም ፈልጌህ ነበር። ቆይ ጽናት የተፈጠረ ነገር አለ እንዴ? ድምፅሽ እኮ ልክ አይደለም። ምን ሆናችሁ ነው? ይኸውልህ ናሁም፣ ሄሎ። ጥንቃቄ እንጂ ለጮት የሚሆን ጊዜ የለም። ለጥንቃቄ? ስለምን ጥንቃቄ ነው የምታወራው? አሁን የምታደርገው ነገር ምን ማለት እንደሆነ ገብቶሃል? እኔ የማደርገውን አውቃለሁ። እናንተን ከትልቅ አደጋ እየጠበቋችሁ ነው። አንተኛን እየጠበከን እያጠፋህን እንጂ በጭራሽ እየጠበከን አይደለም። አሁን የምታደርገው ነገር ወይ ኪራን ነፃ ያወጣል ወይ ደግሞ እስከናካቴ ወንጀለኛ አድርጎ ያስቀረዋል። ታውቃለህ አይደል? ዋጋ ያስከፍልሻል። ቆይ ለምን ታስፈራራናለህ እንዴ? ለምን አትተወንም? አሁንም እንደምትለው ዓላማህ እኛን መጉዳት ካልሆነ በቃ ተወን። እመኚኝ፣ እያረኩት ባለሁት ነገር በጣም እንዲቆጭ እያረግሽ ነው። እንዴ ፈጣሪም በእኔ በኩል በላይ እንቀጥቷልሽ። በላይ ንጹህ ሰው አልነበር። ኪራን ዘላለም አለሙን ሲያሰቃዩ አልነበር እንዴ ኖሮ? ዝም በል። ለኪራ አስበህ አባቴ እንደገደለው ሰው አትሁን። እሺ ለሱ ብታስብለት ኖሮማ የሱን ፍቅረኛ አግብታ አትቀመጥም ነበር። አሁን የማይመለከትሽን ነገር ዝም ብለሽ አቀባጥሪሽ። በሰላም ከዚህ ግቢ ብትወጪ ይሻልሽ። ኒውጫው አንቺ ልጅ ግን ትዕግስቴን ባትፈታተኝኝ ጥሩ ይመስለኛል። ምን ልታደርገኝ ነው? ወይስ እኔንም እንደ አባቴ ልትገለኝ ነው ሀሳብክ? ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። የፂና የኪራ አድናቂዎች እንግዲህ ፍጥጫው እንደቀጠለ ነው። አቶ በላይ በቅርብ ወደ ካርቸሌው ይገባሉ። ምክንያቱም ከድሮም ጀምሮ አቶ በላይ ማለት እንደምናስባቸው ሰው ንጹህ አይደሉም፣ ወንጀለኛ ናቸው። ይህንም እንግዲህ የኪራ አጎት አቶ በእውቀቱ ወይም አባባ በእውቀቱ ያውቃሉ። መንገድ ላይ እንግዲህ ተገናኝተው በነበረ ሰዓት ለፖሊስ እንዳደውል እያለ ይጠጋው ነበርና በስተመጨረሻ እንግዲህ ልጃቸው የአባቷ ጭራ ስለነበረች በርቀቱና ትከታተላለች። እያንዳንዱ እንቅስቃሴውን ከአባቷ ስራ አጠፋም። ነገር ግን ደግሞ እርቀታቸውን ጠብቀው ነበር የሚጓዙት። እንግዲህ ከጀርባ መታቸዋለች አባባ በእውቀቱን እስኪወድቁ ድረስ። ወድቀውም በሚያሳዝነው ነገር አላነሷቸው፣ ጣጥሏቸው ነው የሄዱት። ይሄ ደግሞ በጣም ግፍ የሆነ ነገር ነው። እንዴት ነው አንድን ትልቅ አባትን መማታት ማለት ምን ማለት ነው? ሲቀጥል ደግሞ ነገሩ እንዴት ነው? በጭራሽ ሳታጣራ በጣም ይከብዳል። የሚከብድ ነገር ነው። ምንም ነገር ሳታጣራ ነው ከጀርባ መታ የመታቻቸው አባባ በእውቀቱንና ይሄ ወንጀል ነው። እንኳንም አባባ በእውቀቱ ይበልጥና ይባስ አልተጎዱብን። እንኳን ፈጣሪ መልካምና በቃ ሰላም የሆነ ነገር አደረገላቸው። አስባችሁታል? ጭንቅላታቸው ምትመታቸው በጣም ቢጎዱ ከባድ ነበረ። ነገር ግን ያን ያህል አይደለም የተጎዱት። እንኳንም ደህና ሆኑልን። ሁሌም ደህና እንዲሆኑልን ነው የምንመኘው። እንግዲህ አቶ በላይ አይናቸውን በጨው እሽት ጥብ አድርገው ወደ ኪራ ቤት ሂደዋል። ኪራ ጋር ሄደው እንግዲህ ጽናትም ለማንም ምንም እንዳትናገሪ ሻይ አፊልኝ። ኧረ ድፍረት! ቆይ ሰውን ለምንድን ነው የምታሳስተው? አቶ በላይ አርፈ ሰብሰብ ብለህ ብትቀመጥ መልካም ነው። የራስህ ያልሆነን ቤቴ ነው እያልክ ስትፈነጭ ነበረ። እቴቴ አማን ለምን አይፈላልህ እንደ ሀሳብ? እቴቴ አማን ነው ሻይ ላንተ ማፍላት ያለበት። እቴቴ ነው የሚባለው አማን እንግዲህ ሚስጥር ደብቆ የኖረ ሰው ነው። የአቶ በላይ ጭራ ነው እሱ ራሱ። ስለዚህ እነ ጽናትን ቡና አፍሉ ሻይ አፍሉ ብለህ ማዘዝ በራሱ ትልቅ ንቀትና ድፍረት ነው። እንግዲህ ኪራን ለማሳሳት ይፈልጋል። በመጀመሪያው ኪራ ንጹህ ስለነበረ እና ቤቲ እና ሄኖክ ሆን ብለው ነገሩን ውስብስብ አድርገው የኪራ አሻራ እንዲገኝ አድርገዋል በሚያሳዝን ሁኔታ።
ሰውየውን ደግሞ አልቀበሩትም፣ ውጭ ላይ ነው የጣሉት። እንዲሁም የአቶ በላይ ልጅ ከጀርባ ሆና ነገሩን ትከታተል ነበር። ቤቲ ከአቶ በላይ ጋር ሆና እንድትሰራ አትፈልግም ነበረ። እንግዲህ ቤቲ ቅልቅል ትላለች፣ በጣም ትፈጥናለች። ከመጀመሪያውም ጀምሮ ቤቲ አቶ በላይን ለማገዝ ፈልጋ ሳይሆን እነ ኪራን ለመበቀል ብላ ነው ወደዛ ቤት የገባችው። በጣም ያሳዝናል። ልክ ከስር እንደተፈታች ነው እንግዲህ እነ ኪራ ቤት የገባቸው ማለት ነው። አሁን ላይ እኔ መታሰር አልፈልግም፣ እኔ ምንም አላደረኩም፣ የቱንም ያህል በውድህ አንተ ጋር እስር ቤት አልገባም እያለች ነው ሄኖክን። በጣም ከባድ ነው። ዞሮ ዞሮ ወደድሽም ጠላሽም እሱን የሚፈርድልሽ ህግ ነው። ከዚህ ቀደም ኤደንን በቢላ ስለወጋሽ ኪራን ወጋለሁ ብላ ኤደንን በቢላ ወግታ ነበረና በዛ እንግዲህ እስር ቤት ገብታለች። ሳታብድ አበርኩ ብላ መድኃኒት የምትወስድ እያስመሰለች ኒና የምትባል ሴት እንግዲህ ፍራሽ ስር ሳታይ ቼክ ሳታደርግ ቼክ ማድረግ ነበረባት። ብቻ የቤቲ ተንኮል ስለማያልቅ ማንም ሰው አልነቀባትም። እንግዲህ እብድ ነኝ ብላ አበደች ምናምን ብላ እናቷ የምታስቀምጣት እዛ ቤት ስትመጣ አውቃ እንግዲህ ጺን በመጥበሻ ሁሉ አጋይታታለች። ጺን መልሳ አጋጨቻች። ብቻ ተደብቃ አውቃ እንደዛ ሁሉ ተንኮል ሰርታ ነበር። ብቻ ብዙ ክፋት ታደርግ ነበረ። ዞሮ ዞሮ የክፉ ሰው መጨረሻው ያው ለሰው ያሰበውን ክፋት ለራሱ በቃ ዞሮ እንደሚከፍለው ምንም ጥያቄ ጥርጥር የለውም። እስር ቤት ገብታ እንግዲህ እዛ ያሳለፈችውን ህይወት በጣም ትጠላዋለች። እስር ቤት ጨለማ ነው። በቃ እስር ቤት ከስሙ በላይ መታሰር ነው። የትም መግባት አትችልም፣ የትም መውጣት አትችልም። ጨለማ ቤት ውስጥ ነው የምትኖረው። በቃ እንደፈለገች የምተኛበት የላትም። የፈለገችውን አይነት መመገብ አትችልም። እሱ ነገር ሁሉ በጣም ነው እንግዲህ የጎዳት። ያንን እያወቀች ወንጀል መስራት አልነበረባትም። ሄኖክ ቢሆንም የተኮሰው አንደኛ ነገር በአንቺ ምክንያት ነው እያላት ነው። በእሷ ምክንያት ምን ይሆን ለእሷ ሲል ምን ይሆን ያደረገው ሄኖክ ሚስኪን የጨውቃ። ስለዚህ በቀጣይ ዞሮ ዞሮ አንቺም ወንጀለኛ ነሽ፣ አማንም አቶ በላይ ከነ ልጁ ሄኖክ በቃ እናንተ ሁላችሁም ወንጀለኛ ናቸው። አቶ በላይ ጀግና ይጫወታሉ እንጂ በጣም በቋቃ ናቸው። አይገርምም? በቃ እንዳትንቀሳቀሱ ፖሊስ መጣ ሲባሉ ወይኔ የሚገቡበት ቀዳዳ ነው የጠፋቸው። ሊያመልጡ ነበር እኮ። አንዲት ሄኖክ የሚባልና አንዲት ቤቲ የሚባሉ አይጦች እነሱም በአንድ ወጥመድ ያዝን በአንድ ምናምን ነገር እያሉ እንግዲህ እንደ አይጥ የሚንቋቸው ከሆነ እነሱ ቤት ሄዶ ማስፈራራቱ ለምን አስፈለገ ነው። እነሱ አይጥ የሚባሉ አይደሉም። በእርግጥ ጥይት ተኩሶ አንተን ማድማት መጣል የቻለ ሰው ነው። ሄኖክም ቢሆን ሰው አይናቅም። ሰው ያኔ ግብዳ ስለሆነ ግዙፍ ምናምን ስለሆነ አይደለም። እንግዲህ 9 ነፍስ ነው ያለ ምናምን እያሉ እየተጎረሩ ነው። እንዴት ነው ጥርጥር ብለው ነው ደግሞ የሚንቀሳቀሱት። ተው መወጣጠር ጥሩ አይደለም። ስለ ቸኮልኩ ነው ያበላሸውት ነገሩ ምናምን እንደዛ ይላሉ። እና ልጃቸው እንዳትፈጥን ነው ረጋ በይ የሚሉት። ይገርማል። ቁልፍ ሰረቀች ሄደች፣ ከዛ ፖሊስ መጣባቸው። ሳይደግ እናንተ ብልጥ ሆናችሁ እናንተ ስትሽሎኮሎኩ፣ ፖሊስ ደግሞ እንግዲህ መርማሪ ጆ ጋ ነው የተሳፈጣችሁት። መርማሪ ጆ ከምንም በላይ ያናደደው አንደኛ ነገር ኪራ ንጹህ ነበረ። ሁለተኛ ነገር አማን ሄዶ አሁን ላይ እውነቱን ዝርዝር ፍጥረት አድርጎ ተናግሯል። ያ ማለት አማን ንጹህ ይሆናል ማለት አይደለም። እንግዲህ መርማሪ ጆ እየነገረው ነው ለአማን ይሄ ነገር ሊያስጠይቅህ ሊያስከስስህ እንደሚችል ታውቃለህ ወይ እያለ ሲጠይቀው አዋቃለሁ ብሎ ፍርዱን ለመቀበል በህግ በኩል ነው እንግዲህ እንትን ያለው ማለት ነው የተናገረው። እነ ቤቲ ጋር ትወስደኛለህ መሄድበትን ነገር አመቻች ምናምን እንደዛ ሲለው ነበር። ያው ልክ ልጅቷ እንደሰረቀችው ቁልፍ እንዲሰርቅ ነው። ነገር ግን ደግሞ በጭራሽ አልፈለገም ድጋሚ ከአቶ በላይ ጋር ኮንታክት እንዲኖረው ከህግ እጅ እንዲወጣ በጭራሽ አይፈልግም። አማን ቅጣቱን መቀበል መታረም ነው የሚፈልገው።
በጊዜው እንግዲህ ኪራ ወንጀለኛ እንዲሆን በቃ ሲረባረቡበት እሱ ምንድነው ገንዘብ ሰጥተው ገንዘብ አሳዋሪ ነው ያለው። ገንዘብ ብቻ አይደለም እንግዲህ ቤቲ ጸባይ ባይኖራትም ቤቲን አፍቅሯት ነበረ። ባያፈቅራት ከእነሱ ጋር ተመልሶ አይሄድም ነበር። ቤቲን ስላፈቀራት በቃ ለሷ የፍቅር ስሜት ስላለው ነው እና ሄኖክ ጋር ሄዶ ለመኖር ሄዶ በሚኖር ሰዓት እንግዲህ በቃ ያኔ የሚደብር ነገር ነበር የሚያደርገው። አልጋቸው ላይ ሄዶ መቀመጥ፣ እሷና ሄኖክ ማጣላት፣ ማቀሳሰር፣ ስጦታ አይሰጥሽም ብሎ ማውራት፣ በቃ ይሄንን ነገር ነበረ የሚነግራት። ዞሮ ዞሮ እሷ ላይ ተጽዕኖ አድርሶ እሷና እሱ መለያየት፣ እሱና እሷ ማጋጨት ነበር የሚፈልገው። ይሄን በተወሰነ መልኩ እየተሳካለት ነበረ። ይባስ ብሎ ሄኖክ በታሰረበት ጊዜ እንጥፋ ይዤሽ እንሂድ ብሎ ለማስጠፋት ሁሉ ሞክሮ አልተሳካለትም። ማወቅ የነበረበት ነገር ገንዘብ እንደሚያልቅ ነው። ቁጭ ብሎ የሚበላው የሚጠጣው ከሆነ ያልቃል። ስለዚህ ሰርቶ ገንዘብ ማግኘት እንጂ በሐሰት በወንጀል የመጣ ብር ደግሞ ምንም አይጠቅምም፣ በረከትም አይኖረው። ሲቀጥል ምንም የሚገነባልን ነገር የለውም። ለጊዜው ሆዱን ሊሞላለት ይችላል። ይሄ ደግሞ የህሊና ዕዳ ነው። ምን ሰርቼ ነው እንዴት ነው የምኖረው ብለን ራሳችን ስንጠይቅ በቃ ህሊናችን ራሱ ይመሰክርብናል። ስለዚህ በስተመጨረሻም ቢሆን እንግዲህ አማራጭ ስላልነበር መስክርሃል፣ እውነቱን ባትዘገይ ቅጣት ይቀልልህ ነበረ። አሁን አቶ በላይ ፊት ለፊት መጥተው ጉኝር ጉብ ስላሉብህ እውነቱን ተናዝሃል። አማንዬ መልካም የከርቸለው ጊዜ እንዲሆንልህ እንመኛለን። ቤትዬ ደግሞ ፊጥ አትበይ፣ አንቺም መታሰርሽ የማይቀር ነገር ነው። እንግዲህ ነፍስ የገደለን ሰው ነው ያገባሽው። ከሱ ጋር ጋብቻችሁ እንዴት እንደተፈጸመ በቀጣይ የሚወጣ ይሆናል። እንግዲህ ጽዬ ደግሞ በጣም ጀግናና ኮስታራ ሴት ናት። ኮራንብሽ ጽዬ፣ በጣም ኮራንብሽ። በቃ ትችላለች። አባቷ ልጅ ብዬሻለሁ። የአባቷ ልጅ መባል ያለባት የአቶ በላይ ልጅ ሳትሆን ጽ ነች። አባቷ ልጅ ጀግና ልጅ መባል ያለባት። አቶ በላይ የኪራ አጎት እውነቱን ያውቃሉ። ስለዚህ ብዙ ሰው ገንዘብ እንባ ደም እንዳለባቸው ግልጽ ነው ማለት ነው። በወንጀል ላይ ወንጀል በቃ። ስለዚህ መልካም እንግዲህ የእስር ቤትን ጽዋ የመጠጣት ጊዜ እንዲሆንልህ እንመኛለን ማለት ነው። ኪራዬ ይሄ ሰውዬ ወደ ቤት የመጣው አንተን ለማጥቃት እና እንደዚሁም በቃ ስህተት ለማሰራት ነው። በንዴትና በእልህ የሆነ ነገር ካደረክ በቃ ትታሰራለህ፣ ቤትህን ትተህ ትወጣለህ። ይሄ ደግሞ ለሱ በጣም ትልቅ ነገር ነው። ስለዚህ ኪራዬ ራስህን ጠብቅ። ስሜታዊ ሆነህ ምንም ነገር ከማድረግ በቃ መታገስ እና መታቀብ መቻል አለብህ። እንግዲህ ሰውን ነፍስ ማጥፋት ማለት በጣም ከባድ ነው። በጊዜው ልትገድለው ሄደሃል። ሞቶ ስላገኘው አልገደልከውም። ዞሮ ዞሮ እውነቱን ነው የተናገርከው። ነገር ግን ደግሞ ጥፋት ያጠፋ ሰው በቃ ጥፋተኛ ነው። ስህተት በምንም ሊስተካከል በምንም ሊታረም አይችልም። ስለዚህ ኪራዬ መረጋጋት መቻል አለብህ። አንተና ቤተሰብክን ለመበታተን ለማለያየት ስህተትና ወንጀል እንዴት ትሰራለት ነው እንግዲህ ይሄ ሰውዬ ያሰበው ለሌላ ነገር አይደለም። መጠንቀቅ መቻል አለብህ። ስሜታዊ እና ቶሎ ከመናደድ ታቀብ ነው የምንለው። ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ስለምትከታተሉ ከልብ እናመሰግናለን።